እናቴን እያለ እያስጨነቀኝ ነው ብሎ ለአሞራው ታሪኩን ነግሮት አሞራው ደግሞ ለእኔ ነግሮኝ ነው ቪዲዮ የሰራሁት። እና አባትየውም በእናታችሁ መልካም አባት ስለሆነ አመስግኑት። ለልጁ የሚጨነቅ አባት ስለሆነ ብዙ አባቶችም አሉ እናቶችም አሉ። ይሄን ያህል ፈልግልኝ ሲል እኔ ብቻዬን ለብቻ ፈልጌ ፈልግ ትለኛለህ ምናምን ብሎ የልጁንም እንትን የማይሰማ አለና እሱ የልጁን ሰምቶ ለልጁ እናቱን ለመፈለግ ሚዲያ ላይ መጥቶ ይህን በማድረጉ ገብረስላሴን አባትየውን በእናታቸው አመስግኑልኝ። ቴንክ ዩ። እኔ የሚገርምሽ ሀብዬ ድንገት ነው እሺ የገባሁት። ዝም በእውነት እንኳን ገባሁ መጥቼ ኦንላይን ላይ ሳይሽ ወይኔ ምን እያለች ይሆን ብዬ ገባሁኝ። ከዛ ይሄንን ሳይ ለካ ለዚህ ነገር እንኳን እንገባው እንኳን ፈጣሪ ያመጣ ውስጤ ስፍስፍን ያለው ወይ ከባድ ነው። እና እንኳን ደስ ያላችሁ ሀብዬ። እናንተ የምትሰሩት ስራ በጣም ደስ ይላል። በጥሩ ሰው የማይቀና ሰው ማን አለ? መቀናት የሚገባበት ቢኖር ጥሩነት ነው። ሁላችሁንም አመሰግናለሁ። እኔንም በቃ እመጣለሁ። እሺ እንደዚህ አይነት ነገር ላይ ሲኖር ምናምን እመጣለሁ። እሺ እኔ እናት ሳጊ ተባረኪ። ገብረስላሴ ሚውት ነክ በጣም እንጃ የምናገረው እንትን አልችለውም። እና እዚህ ጋር የተደረገው በሙሉ ያደረጋችሁት በጣም አመሰግናለሁ። ክብር ይስጥልኝ። እግዚአብሔር አምላክ በልቦናችሁ ሙሉ አድርጎ ይስጣችሁ። በእውነት እኔ እንጃ እኔ ማለት በጣም ደስ የሚል ነገር ነውና በጣም አመሰግናለሁ። እግዚአብሔር ይስጣችሁ። ያው እንግዲህ ያደረጋችሁትን በሙሉ ሞልቶ ሞላልቶ ፈጣሪ ይርዳችሁ። በልጆቻችሁ ተደሰቱ። ልጄን ለማስደሰት ብላችሁ የሁሉ ጣሪ ያደረጋችሁትን በሙሉ በጣም አመሰግናለሁ። እህት ወንድሞቼ እዚህ ጋር ያላችሁ በሙሉ ማለት ነው። ክብር ይስጥልኝ። አመሰግናለን። እንኳንም ደስ ያላችሁ። ሀውዬ አሞራውን ብዙ ሰዎች ጥያቄ እየጠየቁኝ ነውና እስኪ የሚጠይቁን ጥያቄ ለአሞራው እንገረው። በባለፈው አንዲት እህታችን በጣም ብዙ ጊዜ እዛ ውስጥ ታግታ ነበር እና የመን አካባቢ ሽፍታዎች ይዘዋት እና በሀና ጉዳይ ነበረ ነገሩ ሲንቀሳቀስ ልጅቱም የተለቀቀችው እዚህ ሚዲያም ላይ ነበረ ሁሉም ሰውና እሷ ከወጣች በኋላ ምናልባት እዛ ውስጥ ያየችውን አንዳንድ ነገር ልትነግረን ትችላለች እና ትንሽ ትረጋጋና ሕክምናም ተደርጎላት ስትወጣ እንጠይቃታለን ምናምን ብለን ነበረ። አሞራውም እንደዛ ቃል የገባላቸው ነበር ሚዲያ ላይ እና ሁሉም ሰው የሚለው ያቺ ልጅ እንዴት ነች ከምን ደረሰች ያየችው ነገር እስካለ እዛ ውስጥ ስትወጣ ምናልባት ብትጠይቋት ሚዲያ ላይ አመታችሁ ኢንተርቪው ብታደርጓትኝ ምናልባት እዛ ውስጥ ሀናን አይታ ሊሆን ስለሚችል ያለውን ነገር ብትወጣና ብታስረዳ ምናምን እያሉ ሰው ይሉኛል። እኔና አሞራው ብትነግረው እያሉ ስለነበረ አሞራው ልጅቱ ከምን ደረሰች አሁን ከተረጋጋች ወደ ሚዲያ ይዘሃት ብትመጣና አንድ ቀን እዛ ውስጥ ያለውን ነገር ያየቻቸውን ሰዎች ብትነግረን ከተለቀቀች እሷ እሱን ለማለት ነው። ቴንክ ዩ። አሮ እኔ ዝም ብዬ ሳይሆን ወይ ረስቼ ምናምን አይደሉም፣ ግን ልጅቷን እኛ የፈለግንበት ቦታ ላይ ስላልደረሰች ነው። ለዛ ነውና ኦኬ፣ እንደዛ ከሆነ በቃ ቀጠሮ ስጣቸው። ልጅቱ የሚፈልገው ቦታ ላይ ሴፍ ስትሆን ይዣት ቀርብና ያለውን ነገር ምናምን ብለህ ንገራቸው። ብዙ ሰው እንዲህ አይነት ጥያቄ ይጠይቃል እና ለምን ዝም አላችሁ ምናምን ነገር ስለነበረ ነው። ቴንክ ዩ አሞራው። ችግር የለም። እስኪ የፈለግንበት ቦታ ላይ ትድረስና የዛን ጊዜ እስኪ እናመጣታለን። ጅሮሽቾ ምናምን አይደለም። ኤኒዌይ በእናታችሁ ፈዘው ደርቋል። በቃ ይሄዱ በቃ እናቴ። እኔ እኮ ገብረስላሴ መናገር የሚፈልገው ነገር ያለ መስሎኝ ነው። ምንም በቃ ማመስገን ብቻ ነበር የምፈልገው ገብረስላሴ። ማታ ይምጡ ጋይስ፣ ማረፍ አለባቸው እኮ እናትየው ከመንገድ ነው እኮ የመጣችው። አሁን ራሱ እኮ መሸ። በኢትዮጵያ 11 ሰዓት ነው። ምሳ በልተው ቡና ጠጠው እቤት ሄደው ደግሞ የ15 ዓመት ወሬ አላቸው እኮ እናትና ልጅ። የት ነበርሽ? እንዴት ነበርሽ? መኩል ሳበቆኝ
አኮሳቢ አይ ይውጡና እረፍት አድርገው ገና ቤተሰብ እኮ ብዙ ደስታ አለበት። ከዚህ በኋላ ፕሮግራም ይጨናነቃሉ። ዛሬ ማታ አይመጡም ጋይስ፣ ማረፍ አለባቸው ቤተሰብ። እናትና ልጅ ከ15 ዓመት በኋላ የተገናኙት እናቴ ብሎ ቁጭ ብሎ የሚያወራላት ስላስተዳደጉ፣ እናቱ ደግሞ 15 ዓመት ምን ስታደርግ እንደነበረ እንዴት እንደኖረች ታወራለታለች። ያውሩ፣ ጊዜ እንስጣቸው፣ ይጠጋገቡ። ከዛ ቀስ ብለው ነገም አይደለም አታጣልፏቸው፣ ቀስ ብለው ከዛ ይመጡና ደግሞ ቻሌንጅ እናደርግላቸዋለን። እሺ እንደዛ ነው ውዶች። አይወይ ጋይስ እዚህ ላላችሁ ለሁላችሁም በጣም እናመሰግናለን ለተረባረባችሁ በሙሉ እና መልካም ቀን ይሆንላችሁ። ለሁሉም ሀቢ በጣም ነው አመሰግነሽ። አንቺም እሺ አሞራው በጣም እናመሰግናለን ወንድሜ። ተባረክ ተባረክ። በጣም ነው የምናመሰግነው ስላደረከው ነገር በሙሉ። ምንም አላደረኩም። መልካም ምሽት ጋይስ ሁላችሁ። እሺ ሞራው መልካም ጊዜ ይሆንልሽ። እሺ ቻው። በእኔም በዚህ ሁኔታ በጣም አመሰግናለሁ ሀቡዬ፣ ለሁላችሁም አመሰግናለሁ። ወላሂ ሀቡዬ ጌታ ሁሉም በቃ እጥፍ 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 ይስጥሽ። በቃ ልጆችሽ ሁሉ በቃ በሰላም ውለጂ ኢንሻአላህ። በጣም ነው የምንወድሽ እና በጣም ነው የማደንቅሽ ከምር። በጣም አመሰግናለሁ ደግሞ የኔ ውድ እህት፣ የኔ መልካም ተባረኪልኝ። እድሜና ሌላ ሀቢብቲ ያውምሪ አሚን ለሁላችንም ኢንሻአላህ። እሺ ቻው፣ ደህና ዋሉልኝ። እኔም ሀብላችሁ ነው። ከዚህ በኋላ አንቺን በሰላም ውለጂ፣ ወልደሽ እንደገና ሰለብሬሽን ለማድረግ ያብቃል። አሚንማ በጣም ነው የምናመሰግነው። ሳጊዬ አንቺ ነሽ መጀመሪያ የቀደስሽው አንበሳውን። ተባረኪ፣ እድሜ ጤና ይስጥሽ፣ ክፉ አይንካሽ። አሜን ሀብዬ፣ መልካም ቀን ይሁንላችሁ። እሺ እኔ እናት። እሺ ገብረስላሴ ገብረስላሴ ሌላ ማለት የምትፈልገው ነገር አለ? ወደ ሌላ ጉዳይ ልንገባ ነው እኛ። አንተ ሌላ ማለት የምትፈልገው ነገር አለ ከመውረድ በፊት? በጣም አመሰግናለሁ። ምንም የምፈልገው ነገር የለም እና በጣም አመሰግናለሁ። ክብር ይስጥልኝ። አንቺም በሰላም ተገላገሊልኝ እህታችን። በጣም ነው የማከብርሽ፣ የምወድሽ በጣም በእውነት የምሬ ነው እና ሁላችሁም እዚህ ጋር እንትን ያላችሁት በሙሉ አመሰግናለሁ። እሺ እኛም እናመሰግናለን። በጣም መልካም አባት ነህ። ብዙ አባቶች ከአንተ ሊማሩ የልጆቻቸውን ስሜት ማዳመጥ፣ ልጆቻቸው የሚፈልጉትን ነገር ማድረግ ከአንተ ሊማሩ ይገባልና መልካም አባት ስለሆንክ እናመሰግናለን። እሺ አመሰግናለሁ። እሺ ሀቡዬ እያለኝ ስለሆነ በቃ እኔ እወርዳለሁ። አመሰግናለሁ። በጣም ነው የማመሰግነው። የሁላ እኔ እንጃ እንደዚህ ያክል ለእናንተ አሸግራለሁ ብዬ እንኳን አላሰብኩትም ነበረ። ግን በቃ እኔም እንጃ ለማፋላለግ እንጂ ይህንን ያህል ለእናንተ ወጪ ለማስወጣት እንኳን አላማውም አልነበረኝም እና በጣም ነው የማመሰግነው። ክብር ይስጥልኝ። ሞልቶ ሞላልቶ ፈጣሪ ይስጣቸው። እንግዲህ አሚን አሚን። አባት አሚን። አይዞህ ወንድም አለም መቼም ሁሉም አንችልም። በአጋጣሚ ግን ያየናቸውን መርዳት የምንችለው እና አንተም ሰበብ ሆነ በእህታችን ጋር ስለረዳንበት ብሎናል። አይዞህ በርታ። እንግዲህ እኛ ያሳየንን ፍቅር አንተም ሌሎች እንድታሳይ አድርግ። ቴንኪው አቡዬ፣ በጣም ነው እናመሰግናለን። ማኩ በጣም እናመሰግናለን ስላደረግከው ነገር፣ ለእነዚህ እናትና ልጅ ስላደረግከው እጅግ በጣም ነው የምናመሰግነው። በእውነት ተባረክ። ጋይስ 2 አንበሳ ነው የሰጠው ለእናትና ልጅ እና እናመሰግናለን በጣም በእናትና ልጁ ስም እናመሰግናለን በጣም። ምንም አይደለም፣ ግዴታችን ነው። ፎሎ አድርጉት። ማኩፋኖን፣ ሚኪን፣ ሙኒትን ፎሎ አድርጓቸው ፕሊስ። እሺ ውዶቼ፣ እንደዚህ ደጋግ መልካም እህት ወንድሞቻችንን ፎሎ በማድረግ መልካምነት እንዲበዛ እናርግ። አቡ አገኘሽው ወይ ትክክለኛ ቁጥሩን የአንበሳውና የዩኒቨርሲቲውን? አገኘሁት። ማንም ያገኘው የለም። 75 አንበሳና 7 ዩኒቨርስ ነው። እንደ ሀሳብ 7ቱን እንደው ብታስቢበት። እሺ ጥሩ። ስለዚህ አላገኘው 75 ነው ያልኩት። ምን ማለት ነው? ማንም አላገኘው። ማንም ልኩን አላወቀም። እኔ ስንት ነው ያልኩት? አንበሳው ስንት ነበር ያልከው? እኮ 75 ነው ያልኩት። ምን ነክቶሽ? ላይቭ ሪከርዱን ማየት አለብኝ ለማስታወስ። ማኩፈኖ 75 ነበር ያለው ውዶቼ። 65 ስቆጥረው በስነስርዓት 75 አንበሳ 7 ዩኒቨርስ ነው።
እናንተ 65 ነበር ያልከው። ፋኖ ይችላል ደግሞ ቤተሰቤ ነው እዚህ ቤት ሰፖርት የሚያደርገኝ ነው። ፋኖ ይችላል ደግሞ ስንት ነበር ያለው? ጋይ 69 ነበር ያለው። ማኩ ፋኖ 65 አለ። ፋኖ ይችላል ደግሞ 69 አለ። እንደዛ ነበር። ቁጥሩ ግን 75 በቃ አልተሳካም።